አትደግ ቀንጭረቅር ንገሩት በእናትህ አልፋ አልቆረጥም እኔ ማርከኛ ምን ያደርግ ነው ሐሳቤን ቀየሩ ምንድነው የኔት ምን እንታዘዝ ቆንጅና ሲለካ በብር ነው ለካ ስማ አናግሬ ስላልኩት ነው እንደ ይሄን ያለ አንዴ ግንባርክን ወደ ላይ አንዴ ግንባርክን ወደ ታች ወደ ላይ ምሰቅለው ገብቶኛል ጌሙ ተበሳልቡ መጥቼ በሚኒ አስኬልኩት በዳዴ ልክ እንዳሳቡ አይደለሁም ማሳ ሰማኝ አጥማጁ ቆንጅዬዋ መንፈስ ነው ጂጂጋ አካባቢ ለሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? ዘበነ ይሙት እኔ አላቅ ጂጂጋ ላይ ዳይኖሰር የሚጋልብ ፓንቴን አውልቄ ራሴን እጄን እግሬ መሃል ከትቼ እግሬን እዛና እዛ ከፍቼ ፕሪዝን ብሬክ የሆነው ማለቃ ያጣው የሁሊናና የናታይ ሰርግ ነው። እነዚህ ሰዎች ለወራት ነው እንዴ የተገባባችት እንዴ? ሞቼ ነው የሚያልቀው የእናንተ ሰርግ ትንቦላቀቃቸው በነኮ ይሄንን ፍቅር የሚጥል ስጦታ ስካር ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? እሺ ቦይ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። እንደተለመደው ዛሬም እናንተን ዘና ፈታ የሚያደርጉ ቪዲዮዎች ተሰብስበዋል። እስከ መጨረሻ የተመለከታችሁ ዘና ፈታ በሉልኝ። ሁላችሁም ሳትቀሩ አንዳችሁም ቪዲዮ ላይክ በማድረግ ጀምሩ። ለእናንተ ቀላል ነው፣ እኔን ስለሚጠቅመኝ ሁላችሁም ላይክ አድርጉ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷንም ኦን አድርጉ፣ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬው ቪዲዮ ተጋበዙልኝ፣ ዘና ፈታ በሉልኝ። መልካም ቆይታ ይመቻችሁ። አምስት ልጆች አሉኝ እጨምራለሁ ብዬ ነበር ጊዜ አጣው። አምስት ልጆች አሉ? አዎ የምር የእውነት አምስት ልጆች አሉ። ስንት ነው እድሜያቸው? ትንሽ ቋ ናቸው። ትንሽ ቋ ብለዋል። ጥሩ ነው። ቋ ደረጃ ላይ ነው ያሉት። እንግዲህ እንግሊዘኛ እንዴት ነው? ምንም አይደለም እየነጠረኝ ማለት ነው። በልጅነቴ ይኸውልሽ በጣም እማር ነበር። እንዴት የት ደርሳለህ ተባልኩ ነበርኩና ፀሐይ ላይ ተቸግረኝ ታላቅ ወንድማችን አጥና ወደፊት አንተ ትልቅ ሰው ትሆናለህ አጥና ሲለኝ እሺ ብዬ ሳጠና ምች መታኝ ቀረ። በዛው አሁን እየተጋጨ ይመለሳል። እንዴት ነው? ቺርስ እግዚአብሔር ተመስገን ነው። ዋው ስቃይና ሳይ ደርሶስ በሚጠምዝ መለያየት ሞት ነው ለተዋደደ ሰው ስቃይና ሳይ ደርሶስ በሚጠምዝ እንዋደር ነበር ሰው ሁሉ እስኪቀናበን ስንለያይ ጊዜ ቀኑ ጨለመብን መለያየቱ ሞት ነው ለተዋደደ ሰው ስቃይን አሳይ ደርሶብኝ ቀምስ እውነቴን ነው። እኔ እንኳን ይቅርብኝ። ልጁ ግን ድምፁ በጣም ነው የሚገርመው አይደል? በተቀባይ ነው።
ምን ልጠቀልል ነው መርቅኝ? አልቆረጥም። ይቀማ አልፈልግም። ወላሂ አልፈልግም። አረርከኝ። የባለፈው ጉዳይ አስታወስክ እንዴ? ወላሂ አስታውሳለሁ። ባለፈው የፈነከትኩት ቦታ ላይ ምን ነው አውቄ አይደለም እኮ የፈነከትኩት። ነቢሉ በእናትህ የደረቀ እኮ ነው። መርቅኝ ምን ላደርግ ነው? ይሄን እንዴት ነው የምጠቀልለው? ቅድም ስሩን ነበር መጎልበል ምን አራራ ኤባ ምንድነው? አሬ ዱዳሊ በናይ በጣም ምን ያለ ነው እንዴ አገር መጣችሁ እናንተ ሰውን ኃጢአት ሊያስር ሳኩኝ እኮ እኔ ራሴ ወይ አፋልቶን አንተ ለወሬ የሚንገበገበው ልጅ ለፋሲካ እሺ ችግር የለም ጓደኛዬ ነው ምን ለዳግማት ዘይት ደግማታለህ ሚስቴን ስንት ያወራን እኮ ራሷ ፈልጋ መጣች ብዬ ጓደኛዬ አይደለው እንዴ ኢራት ወረኛል ግን አትቃጠልሽ ወረ ቢሆንስ እኔ እኮ እሱ አልገረመኝም እሺ እርጥብ ትጋብዛታለህ እሺ ምን ላድርግ እናት ድንጊታስ ብለህ እርጥብ ትጋብዛታለህ እሺ እኔ ምን ላድርግ እኔ ምንድነው የተባባለው አንተ እኔን ጥለኝ ከበላ እኔ አንተ ጥዬ ከበላ አንተ ሰው ይሞታል ብዬ ነበርሽ አንተ ሰው ይሞታል ብዬ ነበርሽ ሞትካ አረስ ሳረኔ የለም ሳትከኝ ወረኛው ነው የተመታው። የማዘርን የቤት እቃዎች ላሳያችሁ። ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል፣ አይደለም ጨው ነው የምናስቀምጥበት እኛ ቤት ብራዘር። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት። ሽሮ ወይ በርበሬ። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛውን የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት አባት። ይሄንን ነው የዘይት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት። ጎመን ዘር ምናምን። እቺ ደግሞ አዲስ የገባች ጥሬ ዕቃ ናት፣ ከብራዘር ጋር የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማድረገው ብላለች። እናየዋለን ይሄንን። ሌላ ደግሞ አለ እዛ ጋር የጭቃ ቅባት ዕቃና የካካዋ ዕቃ። እሱን ደግሞ በቀን 5ቴም ቢሆን ታጥበህ ጨርሰህ እንድታስረክበኝ ብላኛለች። እኔም ማስረክባታለሁ። እስቲ እናንተ ቤት ምን አለ? ሆነ ነው አይደል? ሁሉም ቤት ያለ ነገር ነው ይሄ። እነዚህ ዕቃዎች አገልግሎት ጊዜያቸውን ሲጨርሱ ለሽሮ፣ ለበርበሬ፣ ለሚጥሚጣ ብቻ ለተለያዩ የቤት እንትኖች ለማስቀመጥ ኪችን ነው የሚቀመጡት ታጥበው ይዘታቸውን ቀይረውና ሁሉም አበሻ ቤት ያለ ነገር ነው። ምንድነው የት ምን እንታዘዝ? ቆንጅና ሲለካ በብር ነው ለካ። ኦኬ ብር ካለ ብላ መች እንደምትሞት አይታወቅም። ደስ ያለን ብላ ደስ ያለን አልክ። ብቻ ኃጢአት እንዳይሆን ብቻ ኃጢአት ላይ አትግባ። ሰምተሃል? ድሮ ማለት ነው ከቤተሰብ አንድ ሰው ወደ ውጪ ሲሄድ በቃ እንኳን ወጣ አንድ ሰው በቃ ከዚህ በኋላ እየተሳሳቡ ይሄዳሉ ምናምን ነገር ይባል ነበር። የምርም ደግሞ አይቻለሁ። በቃ አክስት አጎት ድረስ ምናምን ነገር እየተያዙ ሲሄዱ ማለት ነው። የኔ ቤተሰቦች ምን ሆናችሁ? ምንም አይነት የስበት ኃይል እየተሰማኝ አይደለም። እኛ ጋር አይሰራም የስበት ኃይሉ። አልሳባችሁኝም፣ የጎተታችሁኝ አይደለም። ይኸው እስካሁን ኢትዮጵያ ነው ያለሁት፣ አልወጣሁኝም። ስለዚህ በእናታችሁ let me feel something ጎተቱኝ፣ ሳቡኝ። የለም አሁን ላይ ስበቱ ተቋርጧል። እዚሁ ሀገር ውስጥ ነው ስበቱ የሚሰራው እንጂ ወደ ውጭ የሚሰበው ኃይል የለም። አሁን ሄዶም እስኪ ይቀር እንዴ ያናዳል አማንሽታስ እንዴ ነው አራልጠፉም ማለት ወዴት እየሄድክ ነው? እዚህ ቸከሳለ ወራት ብዬ ቸከስ ምናምን ተላልበ በዚህ በስንተኛው ክፍለ ዘመን አንተውን ወጣት ነህ ትሰራለህ እና ምን ይፈታል? ለሴት ቦታ ትሰጣለህ። በምን ጊዜ ነው ሄደ ሴት ምናምን የምትወሩ? እኔ በባለፈው የጋሽ ጥነው ልጅ ወደድኳት። ከዛ በኋላ አባቷን የታገኙት ቀበሌ ሄድኩና ንቅ አድርጌ የትዮ ሄድኩ ይመናሹ ጠላ ቤት። ከዛ ወሰርኩትና አንድ ጆክ ጠላ እንደጋበዝኩት ሃ ብሎ
የመጀመሪያ ልጁን ነው የዳርልኝ። ከዛ በኋላ ሁለተኛ ሶስተኛ አራተኛ እንደጠጣን እንዲሁም ላንተማ ጥሩ ሰው ነህ የመጨረሻ ልጅን እድርልሃለሁ ምርቅልሃለሁ አለኝ። ሁለት ልጅ ነው ባንዴ ዳርልኝ። ኧረ በጣም የሚገርም መረጃ ነገር በቃ እንደዛ ነው ማድረግ ያለብህ። እኔ ምን እስክሆን ነው መጠበቅ ያራዳልሽ ውለታን አረሰው ሲመለስ ይሻላል። አልሰራለህ ምን ሆነ ነው? ከተቀጠኝ እኮ ደብደብ። አዎ ተገኘሽ። አባቷ ነው የደብደብ ትልቁ ወንድሟ። በቃ አሁን ከብርቄ ጠላ ቤት እንሄዳለን። ይሻላል። ጥግንግን ትላለሽ። አንድ አራጅ ወክ እንጠጣበት ይሻላል። አዎ እንጠጣ። ምን ልትሆን ነው? ኧረ ፍቅሬ እኔ እከፍላለሁ ችግር የለውም። ኧረ እኔ ብር አልያዝኩም እንሩጥ እንዲያባ ሞክረው እውነት እንሩጥ እና በቃ የሚመጣውን እኔ አብረን እንሩጥ። ከበቡሽ አበ ቆይ 1 ሚሊዮን ስንት ዜሮ አለ? እኔ የችግሬ ዜሮ እንጂ የሚሊዮን ዜሮ የት ያቀልብለኝ ነው? እሺ የችግሬ ዜሮ ስንት ነው? እኔ ችግሬ ዜሮ እንኳን ከ12 በላይ ነው። እንደዛ ከሆነ ችግርሽ ከ1 ሚሊዮን በላይ ነው። ከገንዘቡ ዜሮ በላይ ለካ ችግሬ ዜሮ በስቷል በለኛ። ወይኔ በህይወት ላይ የሚጠቅምህን ምክር ልምከር ጓደኛዬ። ልክ ልትዝናና መጠጥ ቤት ስትገባ ከተሰበሰቡ ሴቶች አስቀያሚዋን መርጠህ ከዛ ዝም ብለህ አዘህ መጠጣት ቀጥል። ልክ ያቺ ያያት አስቀያሚ ሴት ቆንጆ መሆን ስትጀምር ወንድሜ ተነስተህ ውጣ። ሰክራል ማለት ነው። ጥሩ ምክር ነው። ሰክራል። አስቀያሚ ቆንጆ ከሆነች ላጥ ብለህ ውጣ ወደ ቤት። ስማ እሺ አናግሬ ስላልኩት ነው እንዴ ይሄን ያለ አንዴ ግንባርክን ወደ ላይ አንዴ ግንባርክን ወደ ታች ወደ ላይ የምሰቅለው? አናግሬ ማለት ችግር አለበት እንዴ? ማን ሆነ ነው አንተ? ያልኩበትን ምክንያቱን አቀሃዋል መጀመሪያ። እሺ አዎ ቢያናግሬ ምን ችግር አለው? ምን አደረኩኝ? ካለፈ ሴትነቴ ያለፈ ቃላት ተጠቅሜያለሁ አልተጠቀሙም። ማዘር እውነት ነውስ የፍቅር ጥያቄ የሚያቀርቡ አሉ አይደል እንዴ? ምን ነው እኔ ደግሞ ያን ብዬ አይደለም። እሺ ብልም ደግሞ ችግር አያመጣም። እውነት ነው። አንዴ ከንፈርክን ትይዛለህ፣ አንዴ ራስክን ትይዛለህ። ምን አስጨነቀ? ስለኔ ምን አገባ? የምታውቀው ነገር አለ? እርሱ እኮ ነው የመጡብኝ ማዘር። ቆሻሻ ማዘር መጨረሻው ስድብ ሆነ። እሺ ምን እናደርጋለን? ከሰው ጋር አንድ ላይ ምግብ እየበላችሁ ስጋውን እንቁላሉን የምትለቅሙ ሰዎች ግን እድሜ ልካችሁን አይለፍላችሁ። እግዚአብሔርን ሰርታችሁ መናቅሩ መጨረሻ ላይ ባዶ እጃችሁን ቅሩ። ቅጠል እኮ ነው የሚያደርገው። የሆነ ነገር አዛችሁ እንቁላል ካለው ምናምን ሲመጣ ቀርቦ ወስዶ ላጥ ፍጥጥ እንዴት እንደሚያቃጥል ተካፍለን እንበላላት። እረፉ እንደዚህ አይነት ሰዎች። ገብቶኛል ጌሙ ተበሳልቡ መጥቼ በሚኒ አስኬልኩት በዳዴ ልክ እንዳሳቡ አይደለሁም ማሳ ስማኝ አጥማጁ ቆንጅየዋ መንፈስ ንገሩ ታገባም ከጁ ሰጠው ቷኒንግ ብዬ መዋኘሳችን አትግባ ከገንዳው የአይን ማኛም የለም ነፍሱ በእጅን የጠፋው አማላ ቆንጆ መታለች ባድ ቢፎሬቨር እያለች አልሰማችሁ ምንም ብትሉ ተሳደቡ ስትፈልጉ ግን እግር ብሉ ጭራሽ እግር ብሉ። እነዚህ ልጆች አሁን ከሆነ ሳምንት ወራት በፊት ማለትም በቃ የሆነ ወጣ ያለ ነገር ነበር የሚያደርጉት። አጥፍተናል፣ ይቅር በሉን፣ ተጸጽተናል ከዚህ በኋላ ምናምን ብለው ቪዲዮ ሰርተው ነበር። አሁን ደግሞ እግር ብሉ ብላ መጣች። አሁን ዘፈን ብላ ነው የሚያሳዝነኝ። ያ ሞተር ላይ የተቀመጠው ከፊት ያለው እስቲ የጎደለ በዚህ እርግዝና ጊዜሽ እስኪ ያነሰ ምትይው እስኪ እኔ አሳጣሽ እስኪ እኔ ያማረኛል እስቲ ያማረሽ ምን መሰለህ ያማረኝ ግን ታረግልኛለህ ምንም እንዳታስብ ያላረኩት ነገር አለ እንዴ? ጠይቀሽ ያላረኩት ነገር አለ ኤክስ ያማረኝ ኤክስ አንቺ እንዴት ምን ነው እኮ ነው እንዴ? እንዴ አረግሽ እኮ ልጄን ሻርፕ ኤክስ በቃ የምትፈልጊው ነገር አረግልሻለሁ አላልከኝም? በቃ ኤክስ ያማረኝ በቃ ምንድነው ኤክስሽ የሚያምር? ታረጋጊ እንጂ አንቺ በቃ ነው ካለመጣልኝ አልሄድም። እሺ አልሄድም፣ ወደ ቤት አልገባም።
ምንድነው? ምን ማለት ነው? እንዴ ለምን ማትረጋጊው? አልገባው ምን ማለት ነው? አንቺ በቃ አልገባም። እንዴ የምፈልጊው ነገር አደርጋለሁ። እንደውም እደውላለሁ። እሺ እንደውም ስልኩ አለኝ። ምን አንተ እደውላለሁ? ተቀጨቀኛ አይ ማኪያ ሬሳ ስልክ ያነሳል ብለሽ ነው? ሬሳ? ሙታህን እኮ ስልክ ያነሳል። ገድዬዋለሁ። እሱን ገድዬ በሳምንቱ እኮ ነው አንቺን ያገባሁሽ። አዎ ገድዬው። አይ እናቴ እንደውም እኔ ከነፍሰ ገዳይ ጋር አልኖርም። እሺ ብቻህን ትኖራለህ። ሬሳው አባት ሊሆነው ልጅ ነኝ ማጊያ። ጂጂጋ አካባቢ ሌሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? ዘበነ ይሙት እኔ አላውቅም። ጂጂጋ ላይ ዳይኖሰር የሚጋልብ እኔ ጂጂጋ መስመር ኮንትሮባንድ የሆነ ጊዜ ሰርቻለሁ። የተወሰነ አመታት ሰርቻለሁ። ግን አንድም ቀን ዳይኖሰር የጋለበ ሰው አይተን አናውቅም። በዶልፊን ነው እንግዲህ ሌሊት የምንመላለሰው። ግን አንድም ቀን ዳይኖሰር የጋለበ ሰው አላየንም። አንተ ሰውዬ ግን ምን ነክቶ ነው? መጀመሪያ ጣና ሐይቅ ስር የገነት መግቢያ በራለ ብለህ ይሄ ምስኪን ህዝብ ጣና ውስጥ ገብቶ እንዲሞት እንደዚህ አይነት ቪዲዮ ሰራ። ከዛ በመቀጠል ደግሞ እንጦጦ ተራራ ላይ የተሰወረ ከተማ አለ፣ ሌሊት የከተማው ድምጽ ይሰማል ብለህ ይሄ ምስኪን ህዝብ በጅብ እንዲበላ ማለት ነው። ሌሊት እንግዲህ እንጦጦ ተራራ ላይ የጅብ ድምጽ ነው የሚሰማው። እና በመቀጠል ደግሞ ድሬዳዋ ከተማ ላይ 3000 ዓመት ያስቆጠረች አንድ አሮጊት አለች አለ ዘበነ። መምህር ዘበነ እባክህን ልጆችን ያዛቸው። ይሄን ልጅ ያዝልኝ። እሺ ይሄን ልጅ ያዙልን እስኪ። ጭራሽ ጅጅጋ ላይ ዳይኖሰር የሚጋልብ ሰው አለ። ለብዙ ሰው ናይትሜር የሆነ ነገር ነው ደረጃ። አንዱ እንትን መስመርሽን ያዥና ሞገስ እንዳትል ወጣ ስራ ከዛ እዚህ ጋር ስትሆን ራሱ ይላል ይሄው እግርሽ እንዳይገባ ጉቤ ዝለይ ፋዘር እንዴት ይዘላል? ዝለል እንዴት ነው? ጓደኞቼ ናቸው የምትላቸው ሰዎች ጓደኞችህ እንዳልሆኑ ማሳያዎች፣ አንደኛ የሆነ ነገር ሲፈልጉ ብቻ ይደውሉልሃል፣ ሁለተኛ ከማገዝ ይልቅ ይፎካከራሉ፣ ሶስተኛ ስኬትህን ያጣጥላሉ፣ አራተኛ ከጀርባህ ያሙሃል፣ አምስተኛ የሰላም ሳይሆን የድራማ ምንጭ ናቸው፣ ስድስተኛ ድልህ በፍጹም አያስደስታቸውም፣ የመጨረሻው በከባድ ጊዜ ይሩቁሃል። ጓደኛችሁ ማን ነው? ቤተሰብ የምሬ ነው የምላችሁ። እነዚህ ልጁ ያነሳቸው ፖይንቶች በጣም ሪል ናቸው። ሪል ማለት ነው ሲኖራችሁ በጥሩ ታይም ላይ ኦር ደግሞ ይሆናል አይደል አሪፍ ሞመንት ላይ አብሯችሁ የሚሆኑ ግን በከባድ ጊዜ እናንተ በጣም በምትፈልጓቸው ሰዓት አሉ እነዛ ሰዎች። ብቻ እዛ ላይ ያሉትን ነገሮች ይዋቸውና እስቲ ጓደኛችሁ ማን ነው ራሳችሁን ጠይቁ። እንዴት ነው በከባድ ብሬክአፕ ወይም ፍቺ ውስጥ ያለፈ ሰው ከህመሙ መዳን የሚችለው በሚል ርዕስ ዙሪያ የሆነች ነገር እያነበብኩኝ ያገኘሁት ነገር በጣም ስላስገረመኝ ሼር ላድርጋችሁ። የእውነቴን ነው የምላችሁ። አሁን የምነግራችሁ ነገር ከተጠቀማችሁበት ከአንድ ወር በኋላ እዚህ ኮሜንት ጋር መታችሁ ታመሰግኑኛላችሁ። በጣም በእርግጠኝነት በዚህ ነገር ውስጥ እያለፈ ያለ በመለያየቱ ምክንያት የደረሰበት ቁስል አልድን ያለው ሰው ይኖራል። ስለዚህ እንዴት ነው በአጭር ጊዜ ውስጥ ድነን ወደ ሰላም ህይወት መመለስ የምንችለው? ብሬክአፕ ወይም ከመለያየት በኋላ የምትድኑት። ብዙ ሰው ከመለያየት በኋላ የማይድነው ለምን እንደሆነ ታውቃላችሁ? በውስጣቸው ንዴት፣ ጥላቻ፣ ቅናት፣ በቀል፣ ወቀሳ እና ለዛ ሰው መጥፎ መመኘት የሚባሉ ኔጌቲቭ ስሜቶችን ተሸክመው ስለሚዞሩ ነው። ኔጌቲቭ ስሜቶች ደግሞ በባህሪያቸው ነገሮችን እንደዚህ ጥብቅ አድርጋችሁ እንድትይዙ ነው ያደርጋችሁ። ኢሞሽናል ክለንች የሚባል ነገር ይፈጥራሉ። ከዛ ሰው ጋር ተጣብቃችሁ አለፋታ እንድትሉ ያደርጋችኋል። የተከራከራችሁትን ክርክር ታስባላችሁ። የተበደላችሁትን ነገር ታገላብጡታላችሁ። እንዲህ ማድረግ ነበረብኝ ልትሉ ትችላላችሁ። ከሆነ የሀሳብ አዙሪት ወይም ሉፕ ውስጥ ግን መውጣት አትችሉ።
ያን ሰው እኮ ረስቷችሁ ሊሆን ይችላል። እናንተ ግን ስታክ አድርጋችሁ ቀርታችኋል። ላገኛችሁት ሰው ሁሉ የደረሰባችሁ ነገር ታወራላችሁ። ጭራሽ መጥፎ በማውራት ውስጥ ህመሙን ድጋሚ እየኖራችሁት ነው። በዚህ ምክንያት ኢሞሽናል ክለንች ተፈጥሯል ማለት ነው። ክለንች ማለት የሆነ ነገርን አጥብቆ መያዝ ማለት ነው። አንክለንች ማለት ደግሞ መልቀቅ ነው። ክለንች እንድታደርጉ የሚያደርጓችሁ መጥፎ ስሜቶቹ ሲሆኑ አንክለንች እንድታደርጉ የሚያደርጓችሁ ደግሞ ፖዚቲቭ ስሜቶቹ ናቸው። እና ያነበብኩት ቀጥታ እንግሊዝኛው ምን እንደሚል ታውቃላችሁ? ኔጌቲቭ ኢሞሽንስ ሜክ አስ ኢሞሽናሊ ክለንች አራውንድ ዘ አይዲያ ኦር ዘ ሜሞሪ ኦፍ አ ፐርሰን ኢትስ ዘ ሶፍት ፖዚቲቭ ኢሞሽንስ ላይክ ግራቲቲዩድ ኮምፓሽን ኤንድ ላቭ ዳት አሎው ዩ ቱ አንክለንች ኤንድ ቱ አክቹዋሊ ሌት ጎ። ይሄንን ኢሞሽናል ክለንች እንድትለቁ ላላ እንድትሉ የሚያደርጓችሁ ስሜቶች የትኞቹ ናቸው ካላችሁ ቅድም ካልኳችሁ ተቃራኒ ያሉት ናቸው። መቼስ ከዛ ሰው ጋር ያን ያህል አብራችሁ የቆያችሁት የሆነ ጥሩ ነገር ስላለው ነው አይደል? ስለዚህ ልክ አሁን ያ ሰው ትዝ ሲላችሁ ግንኙነታችሁ ጥሩ በነበረ ወቅት ስላደረገላችሁ በጣም ጥሩ ነገር፣ ስለከፈለላችሁ ዋጋ፣ ስለነበራችሁ ምርጥ ሚሞሪ ማሰላሰል ጀምሩ። ወይም የሆነ ያሳለፋችሁትን አንድ ምርጥ ቀን መርጣችሁ ስለዛ ቀን ለማሰብ ሞክሩ። ያንን ምርጥ የማይረሳ ቀን የሰጣችሁ እሱ ወይም እሷ ናት። አሞ ያስታመመች ቀን ካለ ከልቡ የሰጠሽ ስጦታ ከነበረ ምናምን ማለት ነው። ይሄንን ስል ግን አብራችሁ ለመመለስ በመመኘት አይደለም የምታስቡት። ይሄ ራሳችሁን ሂል የምታደርጉበት ፕሮሰስ ነው። በነገራችን ላይ ከራስ ጋር ለመነጋገር ምርጡ መንገድ ምን እንደሆነ ታውቃላችሁ? መጻፍ። ስለዚህ ያ ሰው ያደረገላችሁን ፖዚቲቭ ነገሮች ትንሽ ትልቅ ሳትሉ ሁሉንም ጻፉ። ይሄንን ስታደርጉ ልታለቅሱም ትችላላችሁ፣ ግን ለቅሷችሁ ከህመም አይሆንም። ተወዱት የነበረን ሰው በሰላም በፍቅር ከመሸኘት የሚመጣ ይሆናል። በኔጌቲቮቹ ፋንታ በጥሩ ነገር ግንኙነቱን ለማስታወስ ሞክሩ። መጀመሪያ ፌክ ይመስላል፣ ከዛ በኋላ ግን አይምሯችሁ እየተቀበለው ይመጣል። ሰው ራሱ ከጠየቃችሁ አሪፍ ጥሩ ጊዜ አሳልፈናል፣ ሁላችንም ግን የራሳችን ድክመት አለብን፣ ብዙ የምወድለት ባህሪ አለ፣ ይመቻት፣ ጥሩ ይግጠማት ብላችሁ ዝጉ። የዛን ጊዜ ምን እንደምትሆኑ ታውቃላችሁ? ያ ቀደም ያልኳችሁ ኢሞሽናል ክለንች መልቀቅ መላላት ይጀምራል። መጨረሻ ላይ ድናችሁ ያንን ሰው ረስታችሁ ራሳችሁን ታገኙታላችሁ። ሰውን በፍቅር ካልሸኛችሁት የመጀመሪያና የመጨረሻ ተጎጂዎች እናንተ ናችሁ። እና ዛሬ ይህን ነገር ሳሰላስል ምን ትዝ እንዳለኝ ታውቃላችሁ? ካልተስማማሽ ሊድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ፣ ይሳካልሽ ኑሮ፣ ያፈቀርሽው ሁሉ ያፍቅርሽ ጨምሮ። ለካ ይሄ ነገር የሚጠቅመው ለዛ ሰው ሳይሆን እኛው ተጎዳን ለምንለው ሰዎች ነው፣ ሂል እንድናደርግ ማለት ነው። ጋይስ እንግዲህ እኔ አሁን የራሴን ሀሳብ ካነበብኩት ነገር ጋር አያይዤ ነው የነገርኳችሁ እንጂ ባለሙያ አይደለሁም። Hey, Miss Carter. Say hey, Miss Carter. Give me some. እንዴ ቀኑ ሙሉ ተኝተሽ ነው እንዴ የምትይው? እንዴ ማለት ምንም የሰራሽው ነገር እኮ የለም። ልጅ ነው የምሰራው። እርጉዝ እኮ ነኝ። ልጅ ሰራለሁ፣ እጁን ሰራለሁ፣ እግሩን ሰራለሁ። ይተነፍሳል፣ ይደክመኛል፣ እሸከመዋለሁ፣ ምግብ አበላዋለሁ፣ አጠጣዋለሁ። አንተ አርግዘህ ታውቃለህ? አላውቅም። እና እስቲ አርግዝ ነው እንዴ? ልጅ እኮ ነው የምሰራው። ኦርጋኑን እየሰራው ነው። ይሄ ጨጓራው እያደገ ሊሆን ይችላል፣ ሳምባውም እያደገ ሊሆን ይችላል። ይደክመኛል። አሁን ዶም ሳስበው እግሩን እየሰራው ነው። አትራብኝ፣ እግሩን እየሰራው ነው። ዝም ብለህ ተመለስ። ምንም ማለት አትችልም። የምሰራው የመጨረሻ ቪዲዮ ይሄው ነው። አይ አንቺማ የራቁት ፎቶና የራቁት ቪዲዮ ልከሻል። ፓንቴን አውልቄ ራሴን እጄን እግሬ መሀል ከትቼ እግሬን እዛና እዛ ከፍቼ ብዙ ነገር ሳረግ የሚያሳይ ቪዲዮ ነው። እናንተ ብትሆኑ ምንድን ነበር የምታደርጉት? ራስሽን ፊንገር እያደረግሽ ምንድን ነበር የምታደርጊው? እዚህ ሲቹዌሽን ላይ ግን ሌላ አማራጭ የለኝም ነበር። ሰው ከመሬት ተነስቶ ከጠላችሁ ማለት ነው። ኦኬ you are on the right way, by the way. Do you hear me? አንቺ ሴት ነሽ? ቼክ አርጋት ተብዬ ነው። ክፈች ጎረም እንቁላል ልገዛልህ ነበር። እሺ ከዛ እንቁላል 17 ብር። ልጆችን ማሳስበው ከዛ ሳልገዛልህ መጣ እንቁላል አንተ እዚህ ከምትጎለት ወጥተህ ስራ ስራ። እንቁላል የለም ወጥተህ እዚህ ከምትጎለት ወጥተህ ስራ ስራ። እሺ ነው ካሁኑ ይለማመድ የኑሮን ውድነት። አንተ 100 ሺህ ብር ጣልኩ ብለህ እንደዚህ ሀዘን ውስጥ ትገባለህ ባንዴ? ምን ሆነ ነው? አራረጋገው ገንዘብ እኮ ወረቀት ነው። እኛ ስለምናካብደው ነው እንደዚህ ላይ ስለምንሰቅለው ነው እንጂ ወረቀት ነው ገንዘብ ማለት እኮ። ያንንም ሰርተን ያመጣው አሁንም ሰርተህ ታመጣዋለህ። ለእንትን እንደዚህ ማካበድ ምንድን ነው? ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን አይምሮ ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን ደግሞ ምሳሌ ልስጥ ማለት ነው። በ10 ብር ምሳሌ በ10 ብር በስ 10 ብር ጠፋ። በ10 ብር
ወደ እንዴ እየተጠቀምኩ አስረሬ ወይ ብሬ አሁን አንተ ትመክራለህ? ዝለለው ረቀጥርላለሁ። አሁን ጓንጆ ኤርፖርት ተቀምጬ ማለት ነው KFC እየበላው ነበርና ምን እንዳየው ላሳያችሁ። እዚህ ጋር ኮፊ ፌመስ የሆኑ ሀገሮች አሉና ይኸው ቻይና፣ ዩናን ምናምን የሚል አለ። ኮሎምቢያ፣ ብራዚል፣ ኢትዮጵያ መብራት ጠፍቷል። እዚህ ራሱ የሌላው በርቷል። የኢትዮጵያ ግን እዚህ ራሱ መብራት ጠፍቷል። ኢትዮጵያ ቴክኖሎጂያ እንዴ ዮርዲ ወይ ለምሳ ሰላም ነው? እንዴት ነሽ? አለው ኬክ ነው የምትመጣው? ዛሬ የመንጃ ፍቃድ ፈተና የመጨረሻ ፈተና ነበረኝ። ተፈትኜ ነው የወጣሁት። ዋው ደስ ይላል። እና ሹፌር ልትሆን ነው? አዎ። ታዲያ ፈተናውን አለፍክ? አይ አልታወቀም ገና። ፈተናውን እየፈተነኝ የነበረ አስተማሪ በመኪና ገጭቼው ሆስፒታል ገብቷል። እስከሚወጣ እየጠበቅኩት ነው። ድሃ ነገሩ መራራ ነው። ድሃ ስትሆን ስትስቅ አስፈርሳይ፣ ስታለቅስ ደግሞ ብሶተኛ ይለዋል። ድሃ ስትሆን ሃይማኖተኞች ተጠራጣሪ ነው ብለው ያዋግዙሃል። ታጣቂዎች ይገርፉሃል። ድሃ ትሆንክ አንቱ ተብለህ ሳትጠራ ታረጃለህ። ያለ ቀን ለሁሉ ቆንጆ ነህ። ስህተት ብትናገር እንኳን ንግግርህን እንደ ወጌሻ የሚያስተካክልልህ አፈቀላጤዎችን በዙሪያ ታገኛለህ። ታሪክ ባይኖርህም ዜና ማዋልህን ልጣፈልህ የሚል ዘራሴ በዙሪያ ይንጋጋልሃል። የሚያወግዝህ ፊትም የነሳ የለም። እንዳንተ ቆንጆ እንደሌለ ራሳቸውን በመሐላ ገለው ይምሉልሃል። ሀብታም ስትሆን አንተን ክፉ ለማለት ይከብዳቸዋል። ድሃ ተሰማው በቀር ሁሉም ደጅ ዝግ ነው። ሁሉ የሚረባረብብህ ድሃ ስትሆን ነው። ነገሩ አይጥመኝም ይልሃል። እንደዚህ አይነት ሰዎች አለ ጉርሻ የማይስቁ ናቸው። የኔ ልጅ መራራ እውነት ነው። ድሃ ተስፋውም ደስታውም እግዚአብሔር ነው። እውነት ነው። ድህነት በጣም አስከፊ፣ መጥፎ፣ ቆሻሻ የሆነ ነገር ነው የምር። ስሚ ብረት ድስት ትገዣለሽ? ጠርጠሽ ያለሽ ብረት ድስት ናት። ምንድን ነው? ኧረ ይሄ ውሻ ልጅ ይሄን ያህል ጥሩበታል ማለት ነው። ሊገለኝ ሊሸጠው ይዞት እየሄደ ነው። ይኸውልህ ጠጋ ማለት ስጋ ለስጋ ነው እንጂ ከጎኗ ተጋደም ማለት ትዳሩ ፈርሶ ነበር። ያው የትዳር አማካሪ ጋር ሄዶ ይሄ ከረፈፍ ምንድነው ጉዱ? አራተረፍ ደና አረፈ ማለት ምር ለዘመሩ አዲስ ገቢ ነች። አንተ እዚህ ትውናታ ጀመር ምንም አማርኛ የሚባል አይችልም። ኦሮምኛ ትችላለህ? ኦሮምኛ ምን ትችላለህ? አንቺ ሰው ሁሉ እንዳንቺ ይመስልሻል? ጀመር ይኸውልህ ቋንቋ መግቢያቢያ ነው። እሺ ፍቅር ደግሞ ሁለት ነገር ነው የሚፈልገው። እሺ ምን አትልም? ምን ወንድና ሴት። አንተ አረፍ ተረጋጋ። የሁለት ተረጋጋ። ይኸውልሽ አንተ ተረጋጋ በል። እኔ ይሄን መጋላ ናነ ሸጌ ጋሽቲ አካ ወልቤክ ነኝ። ደህና ነኝ እኔ እናቴ፣ በጣም ደህና ነኝ። ማዘርም ደህና ነች። ሙሉ ቤተሰብ ሰላም ነው። እንትን ሀገሬ ነው የኔ እናት ይልጋልሽ ነው አባኮ ሰው ሆንሽ ዶዶ ቆሮቆሮሽ በቂቤ ሊጠፋ ነው። 100 ሄክታር ላይ ተጣለለ የቡና ማሳ በእርግጠኝነት 30 የሚሆኑ የወተት ላሞች ይኖሯታል። ቂቤ መጠጣት መውዛት እባክሽ። እኔ የምልሽ ምንድነው ሚስጥሩ? ልክ እንደ ቡናችሁ ሁላችሁ መጋላ የኔ እናት ወለጋ ታዲያ ሀገርሽ ሄደን እንብላ እንደ ጥሬ ስጋ እኔ እናት። ፍቅር ወንድና ሴት ብቻ ነው የሚፈልገው። ተመችቶኛል። እኔ ብቻ ነኝ ግን የሚያዝናናኝ ነገር ወይ ውድ ነው ወይ ኃጢአት ነው ወይ ደግሞ ጎጥ ነው። እስቲ እንደኔ ሆነባችሁ አለን ብዙ ነን አለን በሉ እስኪ ምንድን ነው አንቺ እየሆነች ያለች? ኳስ የማታዩ ሰዎች ያው አይገባችሁም፣ ግን ላስረዳችሁ እስኪ። ያው ሳውዛምፕተን ቶሎ ነው የወረደው። ቶሎ ማለት ከእንግሊዝ ፕሪሚየር ሊግ ወዲያው ነው የወረደው እና አሁን ገብቷችኋል መቼም
ምላሳችንን ውጠን ነው እንዴ ምንተኛው? ቆይ ምንድነው? ለምንድነው በህልም ስንጮ ድምጽ የማይወጣው? ቆይ ምንድነው ህልም ላይ የኔም ጥያቄ ነው። ማይሆን ነገር እንዴ የሚያባርሰው ከሞስኮ ይደርሳል። አንተ ከደጃችሁ በረንዳችሁ ሳትደርስ ነው አንተ በውሃ ላይ እሱ በጀት ነው ይመስል ትጮሃለህ፣ ድምጽ የለም። እናት አባት ልብስ ምናምን ተጋግዘው ምናምን ይጨምቃሉ ከፈለጉ ብርድ ልብስ። አንተ የተወቀጥክ ለማ ስትል ድምጽ የለም። እያዩ ጸጥ ለጠላት ህልም ምንድነው አይገባኝም። አሁን እኮ በሩጫ ሲደርስብኝ አባራሪ መሮኝ ቢጨንቀኝ መብረር ጀመርኩ። በህልም ለመሮጥ ምን ላድርግሽ? ይገባኝ አልቻለም። የሁሉም ህልመኛ ጥያቄ ነው። ትሮጣለህ፣ እዛው ነው ድምጽ ማውጣት፣ ትጮሃለህ፣ ድምጽ አይወጣም። ሁሉም ህልም ያይሰው ጥያቄ ነው። ሞት አይቀርም። ለማሰብ ማስደስት ነገር ቢሆንም ሞት አይቀርም። እማናውቀው መቼና እንዴት የሚለውን ነው። ያለን ዛሬ ብቻ ዛሬ። አንዳንዴ ስንኖር የምንሞት አይመስለንም። እንዲህ አድርጌ እዛ ሄጄ ምናምን እያለን እናቀዳለን። ማቀዱ እኮ ችግር የለውም፣ ግን መኖር ያለብን ዛሬ ብቻ እንዳለን እያሰብን ነው። ነገ በእኛ እጅ አይደለችማ። እስካሁን ያደረግኳቸው ነገሮች የግድ ሞት የመጣ ሲመስለኝ አልነበረም ማድረግ የነበረብኝ። ዛሬም ማድረግ ያለብንን ነገር ሁሉ፣ ቅድሚያ መስጠት ያለብንን ነገር ሁሉ ቅድሚያ ሰጥተን ከሁሉም ሰው ጋር በፍቅር ኖረን ነው ማለፍ ያለብን። ከፍቅር የሚበልጥ በዚች ምድር ላይ ምን አለ? ምንም የለም። ዛሬን እንኖር። ዛሬ ስንኖር ደግሞ እንደምንሞት እያሰብን ከኖርን በጣም አሪፍ ነው። እንረሳለን ብዙዎቻችን። ሙሉ ለሙሉ በፈጣሪ እምነት ቢኖራችሁ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ጆርጅ ሙለር ይሄንን አድርጎታል። ለ10,000 ወላጅ ለሌላቸው ህፃናት ማሳደጊያ ከፍቶ ነበር። ነገር ግን የሚያስገርመው ይሄ ነው። ማንንም ሰው ገንዘብ ጠይቆ አያውቅም። ፈጣሪ ሁሉን ነገር ያቀርብልኛል ብሎ በተደጋጋሚ ነበር የሚጸልየው። የሆነ ቀን ጠዋትም ለህፃናቶቹ ምንም አይነት ምግብ አልነበረም። ሙለር ጠረጴዛ ላይ ሰበሰባቸውና መጸለይ ጀመረ። ምንም እንኳን ምግብ ባይኖር ፈጣሪ ይመስገን እያለ ይጸልያል። በድንገትም በሩ ይንኳኳል። የዛ ከተማ ዳቦ ጋጋሪ ትኩስ ዳቦ ይዞ በር ላይ ቆሟል። ትላንትና ማታ እንቅልፍ እምቢ ብሎኝ ነው ያደርኩት። ይሄንንም ዳቦ ፈጣሪ ለናንተ እንድጋግርላችሁ የፈለገ አይነት ስሜት ነው የተሰማኝ ብሎ ይናገራል። ይሄ ብቻ አልነበረም ታዲያ። ከደቂቃዎች በኋላ ወተት የሚያመላለሰው መኪና የህፃናቶች ማሳደጊያ በር ላይ ይበላሻል። ሹፌሩም የሚያስፈልጋቸውን ያህል ወተት ይሰጣቸዋል። የጆርጅ ሙለር ህይወት ፈጣሪ ሁሉን ነገር እንደሚያዘጋጅ ሕያው ምስክር ነው። ያረጋገጠልን ነገርም ፈጣሪን ሙሉ ለሙሉ ስናምነው ተአምራት እንደሚፈጠር ነው። ዛሬ ፈጣሪን ምን ላይ ነው የምታምኑት? እምነት ብቻ ነው ከኛ የሚጠበቀው። እውነት ነው። እምነት ሲባል ሙሉ እምነት ማለት እየተጠራጠርን ሳይሆን ከልብ ካመንን ይሆናል። ምንም ጥያቄ የለውም። እንደታመምክ እኮ ሰምተን እዚህ እግረ መንገዳችን ካቆየ አይዞህ መንጋሻ ምንድን ነው የሚያደርግ ማለት ነው? ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉትኝ ዶክተሮች። አንተ ደግሞ ጨዋታ ትወዳለህ። ተው በቃ አትሳቅ፣ ይቅርብ። የሚያመልጥ ከሆነ እኔ ከአንተ ማድረሰው ጨዋታ መንግብ የጉድጓድ ያዛት መንጋሻ ባሽሽና እንትን ነው። አንተ ይሁሉ ዳሰ ግድሙ ነው እንደጠጣ ሞላ እሱ ብልክን ወደታች አርጋ ምንድን ነው እዚህ ላይ ተረባለው አስካሪ ነው ባሽሽና መንገ ፖፖ ታሽሽና ሌላ ሞላ እሱ ብልክን ወደታች አርጋ ምንድን ነው እዚህ ላይ በሰፈራችን አለሁ የተባልኩ ወጌሻ ነበርኩ። አሁን ግን ስራ ቀዝቅዟል በጣም። ለዛም ነው ማጀራት መምታት የጀመርኩት። ስራ ሲቀዘቅዝ ማጀራት መምታት ነው እንጂ አየር ነው ወይ አልደመነ ወይ ጣሃሩ ምን አይነት አየር ነው ያለ እንዴ? ሰርዘራው ነው የልጆች እናት ነኝ። ሰርዘራው ነው ሳምንትናና ትታሻለህ። ገንዘቡ እንደሆነ ሴቶቹ ጋር ነው ያለው ዘንድሮ። ነይ ያለ ሰው እግርሽ ጓጉሏል፣ ነድሏል፣ ነው ብሏል ማለት ነይ ቻርጀሩ። እኔ በ20 ዓመቴ አንድ የ70 ዓመት ሽማግሌ ያሳካቸውን ነገሮች አሳክቻለሁ። እሺ፣ የመርሳት በሽታ፣ ወገብ ህመም፣ ጉልበቴ እየሰራ አይደለም። እናንተስ ተጠይቃችኋል? ኮሜንት አድርጉ።
ህጋዊ ድንኳን ሰበራ እንዴ ባባ ሰርገኞቹ በዚህ ነው እንደመጡት ሊሞዚኑ አንቺ ነሽ ድንኳን ሰበራ ነው አስገቡኝ እንጂ ምን ፈልገው አስገቡኝ አዲስ ዜና ልነግራችሁ ነው ምን ነው ስለ ፋይቲንግ ቤት አትደግ እንጭረቅር አንተ ሙጀለም ፈላ ስሜቱን እንዴት አድርጌ ላስረዳ ለካ ጎት ቤት መጥቶ ለብስኩት መግዣ ብሎ ብር ዘጥቶ እና ስትነቅ ያለው ስሜት ያ ስሜት እንዴ ወይ ድጋሚ ስለ ይበላት ቪዲዮን ጓደኞቻችሁ ላይ ገንዘብ ማውጣት ጓደኞቻችሁን መጋበዝ ጓደኞቻችሁን ማዝናናት ከዚህ ባለፈም ደግሞ ለጓደኞቻችሁ ገንዘብ መስጠትም ጤናማና ሰላማዊ የሆነ ህይወት እንድትኖሩ እንደሚያደርግም በቅርቡ የወጣ አንድ ጥናት አሳይቷል። ይህንን መረጃ ለጓደኛችሁ ላኩለትም። አንድ ሰው ጤናማና እንደዚሁም ደግሞ የተዝናና ህይወት እንዲኖረው ካስፈለገም ሌሎችን ሰፖርት ማድረግ በተለይም ደግሞ ቤስት ፍሬንድን ሰፖርት ማድረግ ገንዘብ መስጠትና እሱን ማገዝም ጤናማ እንድትሆኑ ያደርጋል ይላል ይህ ጥናት። ሐሳባችሁንም ስጡበት። መልካም ቀን። ይህን ጥናት ባንድ አጠናው እናውቃለን። እባክህ አንተ ልጅ አርቄ አጠጣ በዚሁ ከቀጠልክ ይወጣል ፊንጢጣ ፍቅረኝ ከረሳኝ ወንስ ሲበላሽ አረቄ ብቻ ነው ያላለላሽ አሁን ልፍጠርብህ በኩርኩም ላሽ ወይስ ትላለህ ካጠገቤ ላሽ አይደለም ካጠገቤ ላሽ እንደም ብር ስጠኝ በካሽ ለአንተ ከምሰጥ ብር በካሽ ለበል እንዴ በክላሽ እኔም በክላሽ አርቄ ሳይጠጡ ሰካራምን ማማት ትልቁ አለማወቅ ትልቁ ስህተት። በአምሌ ቲቪ ኢትዮጵያ ፕሪዝን ብሬክ የሆነው ማለቂያ ያጣው የህሊናና የናታይ ሰርግ ነው። እነዚህ ሰዎች ለወራት ነው እንዴ የተገባባችት እንዴ ሞቼ ነው የሚያልቀው የእናንተ ሰርግ ትንቦላቀቃችሁ በነኮ ለዚህ መስኪን ወረተሰብ ላይ እዩኝ አላችሁ። በጣም ኦቨራክት አደረጋችሁበት። ይሄ ሰርግ ማለቂያው ሞቼ ነው? የማያዛልቅ ማህበር በጠጅ ይጀምራል አለ። የማያዛልቅ ማህበር በጠጅ ይጀምራል። እንግዲህ ጠጅ በማር ነው የሚጠመቀው። ማር ደግሞ ውድ ነው ታውቃላችሁ። በቁርጥና በማር ይጀምራል። ገንዘብ መሀል ላይ ይጠፋል። ማህበሩ ይቋረጣል እዛ ላይ እና እባካችሁ ተረጋጉ። ናታይና ሉና ገንዘባችሁ ሞቶ ጊዜ ሞቶ ገዝቶ ይችላላችሁ። ግን ህዝባችንን እንቁልልጭ ለማለት ወጣቶቻችንን እንቁልልጭ ለማለት አይደለም። አትንበላጠጡ። ብዙ ችግር ውስጥ ያለ የኖት ኑሮን ለማሸነፍ ተፍተፍ የሚል ማአት ህዝብ አለ። ስለዚህ እዩኝ አታብዙ። ሲበዛ ይመራል። ፋጡማን ያይ በሳት አይጫወትም። እኮሌ ብለን እኛ አርቲስቶቻችን ስም መደርደር እኮ እንችላለን። ስንቱ አንገት ደፍተው ትዳሩን በትኖ ልጆችን አስለቅሶ ቤተሰብ አንገት ደፍተው እንድትለያየ እኮ እናውቃለን። እና እናንተም ከዛ ቡድን ሄዳችሁ እንዳትቆላቀሉ ብትረጋጉ ይሻላል። እንደ ግሩፕ ኤርሚያስ ሮጋ በሉ በቃ። ግሩፕ ኤርሚያስ አታይም? ጉላ ህይወቱ ጉላዊ ነው። ሚዲያ ላይ ካየው በስራ ጉዳይ ብቻ ነው የምታየው። አበቃ። እዛም ዩቲዩብ ላይ ቴሌቪዥን ላይ ፖድካስት ላይ ሆነ ዘው ሲል አታየውም። ለምን በቃ። እና እናንተ ግን በጣም ነው መስለኝ የተጋባችሁት። በጣም እንደ ተጋባችሁት ሁሉና በጣም ተጋባችሁ መሰለኝ። ደግሞ ከዚህ በፊት ተናግሬ ጡት ዳሌ ሞቆሞጫ ልጅ የሚወጣበት ቦታ ይሄ የጉል ንብረታቸው ነው ብዬ ተናግሬ ድጋሚ ራቁት ሽንቱ መጫልሽ ትናንትና ምን አይነት ቬሎ ነው ለብሰሽ ወጣሽ? ራቁት የእርቃን ቪዲዮ ተለቀቀ ቢባል እኮ አሁን ያስኬዳል እኮ። የህሊና የእርቃን ቪዲዮ ተለቀቀ ብዬ አሁን እኔ ርዕስ ለራስ የዚህ ቪዲዮ የህሊና የእርቃን ቪዲዮ ተለቀቀ ነው ያልኩት። ለምን ራቁት ስለሆንሽ እንጂ የልጅ መውጫን ጭምር እንዴት ያለ ነገር ነው ለህዝብ ክፍት ምታር ቬሎ ነው። ይሄን ቬሎ ወጋ ነገ ይሄ ሚዲያ ላይ እንዳትቀርቡ። ይሄ ሁሉ ግርግር ፈጥራችሁ ግርግር ይሄ ለቅሳችሁ ሚዲያ ላይ ነው እናውቃለን። የበዛ አርቲስቶቻችን ለቅሳችሁ በየሚዲያው ነው። ሰርጋችሁ ደግሞ ይሄ የኦርታሌው መሬት መንቆጥቆጣለው አይደለም እንደዛ ነው ይሆን ያለው እና ለከታታ በጅለጥም ከይቁርታ ቤተሰቦች ዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ ስቴት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባል ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው